አንድ የሆነ ልጅ ምን እንዳለ ታውቃላችሁ? ወንድ ነው። ኧረ በስመ አብ ሴቶች፣ ወይኔ እንደ ሴቶች እኔ እንጃ ህይወቴን እንዴት አድርጌ ሴቶች ጋር እንደምቀርብ ግራ ገባኝ። እውነት ሴት ጓደኛ ይኖረኝ ይሁን? እውነት ሴት ፍቅረኛ ይኖረኝ ይሁን? ሴቶች በጣም ገማችሁ ተግማማችሁ ነው ያለው። እውነቱን ነው። ገማችሁ ተግማማችሁ ነው ያለው። እውነቱን አሰደብናቸው ወንዶቹን፣ አሳፈርናቸው ወንዶቹን፣ አሰደብናቸው ወንዶቹን። እኛ ቆሽሸን እነሱ ነጽተው እነሱን አሰደብናቸው። አብርሃምንም ሙልጭ ጥባረገው፣ ሄርሜላንም ሙልጭ ጥባረጋት። እንደ ወንድ እንዳንተ አንገቴን ማቀረቅረው አለው። እንደ ሴት ግን እህት እንኳን የለኝ ነው ያለው። በቃ እህት ብትኖረኝ እንዴት አድርጌ እንደማኖራት እኔ ነኝ የማውቀው። ተስፋ የማይቆርጡ የጨለማ ተስፋ ውስጥ ያሉ ብርሃን የማይታያቸው ጨለማ ጋኔል የሚታያቸው ጨለማዎች ዛሬ ወጣን ሲሉ ነገዛው ታጥቦ ጭቃዎች የቡታጅራ ዩቲዩበሮች። በቃ እንደው የቡታጅራ ዩቲዩበሮች፣ የቡታጅራ ሴቶች፣ የቡታጅራ ወንዳ ወንዶች፣ ሴታ ሴቶች እንዴት ጭቅጭቅ እንደማይሰለቻቸው፣ እንካ ሰላምታ እንደማይሰለቻቸው፣ የአንዱን ተገላገለን አንዷ ስትገባበት፣ የአንዱ ቀምታ ሳትጨርስ አንደኛዋ ቀሚያ ደረጃ ስትደርስ፣ የአንዷ ወደድኩ ስትል፣ የአንዷ ጠላው ስትል፣ የአንዷ እኛ ለእናንተ ሰለቻችሁን፣ ቋቅ አላችሁን። ቋቅ መቼም የምንሰራው ሌላ አይዲያ ጠፍቶብን አይደለም፣ ግን ሌላ አይዲያ ይዘን ብንመጣ እናንተን ካልሰራን ለእናንተ ብለው ገብተው ስለማያዩን እንጂ የምንሰራው አተናለም። እናንተን ለጥፈን የምናየው ሰው እናንተን ዝሙት ወዳጅ፣ ዝሙት ፈላጊ፣ እንዲሁም ደግሞ አንዳንድ በእናንተ ውስጥ ሌላ መካሪ ሰዎች ስላሉ ምክር የሚሰሙትን ነገር ለመስማት እንጂ እናንተ ስራ ብለን የምትሰሙ ሰዎች አይደላችሁ። መረጃ ማስረጃ ኤአይዎች ናችሁ እናንተ። ጄሚኒ ትቀናባችኋለች። በአሁኑ ሰዓት ላይ በእናንተ ጄሚኒ ትቀናባችኋለች። ይህቺ ኤአይ የምታስተምረዋ ማለት ነው፣ ኤአይ የምታስተረጉመዋ ማለት ነው። ጠይቀሻት እኮ ግራ የምትመልስልሽ። እነዚህ ግራዎች መሀይሞች ያልተማሩ ደደቦች ቢኖሩ የቡታጅራ ዩቲዩበሮች፣ ያልተማሩ ደንቆሮ መሀይሞች ቢሆኑ የቡታጅራ ዩቲዩበሮች። መረጃና ማስረጃ ቀማሽን ቀማከ። መቼ ይሆን መረጃና ማስረጃችሁ የሚያልቀው? ወይ እውነተኛ መረጃና ማስረጃ ኑሯችሁ አታቆሙ፣ ትጓተታላችሁ። አመት ሙሉን ከሰላምታ እንኪ ሰላምታ ከህይወትሽ ወጣው ዳግመኛ ህይወትሽ አልገባም ዞረሽ ትጨማለቅ ያለሽ ትብኳክ ያለሽ አይሰለቻችሁ? አንድ የሆነች ልጅ አለች። ኧረ በስመ አብ የሆነ ልጅም አለ አብሮት የሚሰራት ሰው ስለእናንተ ሪሌሽንሺፕ የሚመክራችሁ እናንተ የማይታያችሁ እኛ ስለሚታየን ነው። እኛ ሰው ያላፈቀርነውም ስለዚህ ጥሩነቱ ግልጽ ብሎ ይታየናል። እናንተ ግጥም አርጎ አይናችሁን ጋኔል ስለያዘ ያ ሰውዬ ቢያጠፋ መልአክ መስሎ ነው የሚታያችሁ። ለዛ ነው የምንመክራችሁ እንጂ ያንተን ለግላባ ሚስት ድፍን የቀበሌ ጎረምሳ ፈልጓት አይደለም። አንቺን ባል ከጅሎት አይደለም ለማጣላት አይደለም የምንነግራችሁ። አዎ ስትታረቁ ሽቅድድር ሀገሩን ሁሉ የእናንተ ጠላት አታርጉ። አይምክር ማን ተጣልቶ ማን ልትመክሪ ሄደሽ ነው? አያችሁ እንዴት እንደምወዳት ምን አይነት ጭንቅላት እንዳላት ሚዲያውን ያግማሙትን ሴቶች እንደው በምክርና በሆነ ነገር እንዴት እንደምትመልስ እንደው ለአሁን ለተግማሙ ሚዲያው ላይ ለቆሸሹ ሴቶችና እየቆሸሹ ላሉ ሴቶች ሳይሆን ከሷ በኋላ ለሷ ጄኔሬሽኖች ቲክታክ ላይ ብዙ ወጣቶች ናቸው። ክረምት ስለሆነ ቲክታክ ስልክ አስገዝተው ላይቭ ላይ የሚቀመጡት ቆንጆ የሚያማምሩ አንዳንድ ፍሬ ህጻናቶች ገስት ላይ ነው ቁጭ ብለው ላይቭ ጌም ሲጫወቱ የሚሉት። ለእነሱ የምታስተላልፈው ስክሮል ባደረጉ ቁጥር የእሷን መልእክት ይሰማሉ። አዎ የአንድ ወንድ ለሌላ ሴት፣ የአንድ ሴት ለሌላ ወንድ እንደማትሆን እንዴት እንደምወዳት። ይሄ ልጅ ደግሞ በጣም ብዙ ትሬንድ የሚሰራባት በሷ ማለት ነው። በቃ ይሄም በጣም ጎበዝ ልጅ ነው። በቃ እንዲህ ነው ሴት ልጅ፣ እንዲህ ናት ሴት ልጅ። ስርዓት ይዛ ስርዓቷን ጠብቃ ስትኖር እንጂ ወንድ ሄደ ብላ ከወንድ ጋር ለአጯን ለእንጨጯን የምታዝረከርክ ሴት ሄደ ብሎ ለአጩን አገጩን የሚጥል ወንድ ጌታ ሆይ ከዚህ በኋላ እንደው አታምጣብን። እንደ 2019 አዲስ ህግም ይወጣል ተብለናል። አዲስ መረጃም ይኖረናል። ብዙ ነገሮችን ሰምተናል። ብዙ መረጃዎች ደርሰውናል። ጌታ ሆይ እነዚህ ነገሮች እስከሚስተካከሉ ድረስ ተግማሙ። እናንተ ግሞች ናችሁ፣ በቁማችሁ የሸተታችሁ ናችሁ። እናንተ የቡታጅራ ዩቲዩበር ሴቶች
በቁማችሁ የወንድ አልጫዎችም እንደዛው ማለት ነው። አንዳንዶቹ አሉ ስንት ስርዓት የማይታየላቸው የዊናን ብታየው በአንድ ሴት የሚመጣ እሱም እንኳን ተናገረ እኮ እኔ እኮ ሌላ ብዙ ሴቶች ይዤ መጥቼ በጸምና ምን መስራት አቅቶኝ አይደለም ስለማልፈልገው ነው አለ። አያችሁ ጨዋ ስትሆኑ ስርዓት ያለው ቤተሰብ ሲያሳድጋችሁና ሃይማኖታችሁን የሚለውን ስታከብሩ እንደ ዊና ትሆናላችሁ። ብዙ ሴቶችን ይዤ መጥቼ እንካ ሰላምታ እንኪ ሰላምታ እየተባባልኩኝ የኔ ነው ያንቺ ነው እየተባባልኩኝ ዩቲዩብ ማሳደግ አቅቶኝ አይደለም፣ ግን አልፈልገውም። እንደዚህ አይነት ቆሻሻ ስራ ውስጥ መግባት አልፈልግም። አይደግልኝ። እናንተ ደግሞ የምትፈልጉት እሱን ነው። የግድ እኔ ደግሞ እሱን ይዤ መምጣት አልችልም። ባለኝ ዩቲዩብ እጠቀምበታለሁ ብለው በእሳቸው የ5 ዓመት ጓደኛውን ፍቅረኛውን ያው አለ ከሷ ጋር ዩቲዩብ እነሱን አይላትም። ጨዋ ሰው አይፈልግም። ባለጌ ነው አይኑ የሚፈልገው። ባለጌ ጋጦጥ ስድ አንድ ወንድ ላይ እንደ ዝንብ የምትወር አንድ ሴት ላይ እንደ ፌንጣ የምትዘል ነው የሚፈልገው። ትውልዱ እሱን ፈላጊው ነው። እና እቺ ደግሞ መረጃ ማስረጃ አቤልን ይሄን ያህል እሺ እህትሽ በዛ ብላ ቆማችሁ እንዳትቀሩ ነው መሰለኝ። አንድ ወንድ ከነካችሁ ከአንድ ወንድ ውጪ ሌላ ወንድ የላችሁ መሰለኝ። ትግማማላችሁ። ይዛችሁ መታችሁ የኔ ነው ያንቺ ነው ያንቺ አይደለም የኔ ነው እየተባባላችሁ እንካ ሰላምታ እንኪ ሰላምታ ትባባሉልን አላችሁ። ቢቀርስ እናንተ ለነገሩ ከሴትነታችሁ ይልቅ ወንድ አምላኪዎች መሆናችሁ ነው ያወቅነው በሄርሜላ ነው። ሄርሜላ ትላንትና ያልነገርኳት ነገር አድርሱላት እሺ። ቶሎ ብላ ሽማግሌ ያስልካ የነገርኳት አይመስለኝም። ሽማግሌ ያስልካ ቶሎ ያግባት። አለበዛ 10 ዓመት ሙሉ እሱ ማግባት ካልፈለገ ወይ ጡጦ እያጠባሽ አብራሹ ደጊ አሳድጊው እሺ። ጡጦ እያጠባሽ ጡት እያጠባሽ አሳድጊው። እሱ ልጅ ነኝ ለትዳር አልደረስኩኝም ብለዋል አለ። ጡትሽን እያጠባሽ አሳድጊው እሺ፣ አደራሽን። አዎ ጡት እያጠባሽ እሱን አሳድጊው። በደንብ ኮትኩቹ፣ በደንብ ተንከባከቢው። አዎ እንዳይሰበርብሽ፣ እንዳይቀነጠስብሽ፣ ወጥቶ እንዳይቀርብሽ በደንብ አሳድጊው እሺ። ከዛ በኋላ ሽማግሌ እንዲልክልሽ አድርጊውና ቶሎ አግቢ። ዝም ብለሽ ብድግ ብለሽ እግርሽን ሰቅለሽ አትስጪው። ልጅ ነው እሱ ገና ምንም አያውቅም። በቃ እንደተገኘ አገኘኝ ብሎ መግባት እንጂ የሚያውቀው እንዴት አገባቡን እንኳን በስርዓት አያውቀው። ስለዚህ በደንብ ኮትኩቹ፣ በደንብ አሳድጊውና ቶሎ ብለሽ ሽማግሌ እንዲልክልሽ አድርጊው እንድታገቢ። ያው ሌላ ወንድ የሚያገባሽ ስለሌለ ኤፍሬምም ጨርሶታል። ሌላ የሚጠይቅሽ ወንድ ወይ ሌላ የሚያገባሽ ወንድ ስለሌለ ነው እሱ ላይ የተንጠለጠልሽ ብሏል። እውነቱን ነው። ሌላ ወንድ ቢኖር ኖሮ ገና ድሮ አይኗን ነቅላ ነበረ። ሌላ ወንድ ቢኖር ኖሮ ክፍ ችስ እያላት ክስ እያላት ችፍ እያላት ዞራ ተመልሳ እሱ ጋር ትመጣም ነበረ። ቧጣ ቆየኝ መሆኗን አውቆ ነው እሱም ሂጂ ሲላት የምትሄደው ነይ ሲላት የምትመጣው። ነገም ደግሞ ያው ተራው ይደርስና ሂጂ ይላታል፣ ትሄዳለች። እንደዚሁ ስታለቃቅስ ደግሞ ነይ ሲላት ትመጣለች። ብዙ ጊዜ ቆርጫለሁ ብላ ተመልሳ ታጥቦ ጭቃ ሆናለች። እና ይኸው ማርታም ደግሞ እኔ ቤተሰብ እናት አባት ያላቸው አይመስለኝም። ይቅርታ አድርጉልኝ። እናትና አባት ካላቸው እስኪ የኔን ቪዲዮ እስኪ ያድርሱላቸው። እንደው እናትና አባት ካላቸው ማርታና ሄርሜላ ለማርታና ለሄርሜላ ቤተሰቦች እስኪ የኔን ቪዲዮዎች ቆራርጣችሁ የሚሆን ሰነጣጥቃችሁ በጣጥሳችሁ የሚሆን ቅድድድ አድርጋችሁ ለቤተሰቦቻቸው እስኪ ያድርሱልኝ። እንደው የሚመከሩ ቤተሰቦች ካላቸው የሚመክሩ ቤተሰቦች ካላቸው ራስ ወዳድ ገንዘብ ወዳድ አይሆኑ። እንደ አብርሃም ቤተሰቦች ገንዘብ ወዳድ አይሆኑ። ከገንዘብ ክብር ይበልጣል። ከገንዘብ ማንነት ይበልጣል። ከገንዘብ ሰው ቅድሚያ ነው። ቅድሚያ የሰው ልጅ ነው። ገንዘብን ሰው ሰራው እንጂ ሰው ገንዘብን ሰራው እንጂ ገንዘብ ሰውን አልሰራው። ምናልባት ገንዘብ ሰውን ሰራ የምንለው ሊለውጠን ሊቀይረን ይችላል። ማንነታችንን በቁስ ሊያሳምረው ይችላል። ግን ጭንቅላታችን ውስጥን ግን ገንዘብ አይሰራው። ገንዘብ አምላኪዎች፣ ገንዘብ አፍቃሪዎች ሆነው ይኸው እናቴ ያጌጣሉ፣ ይኳኳላሉ፣ በየቀኑ ስቲም ይገባሉ። ስቲሙ ገብተው ሲወጡ ካሜራ ላይ ይቀርባሉ። ካሜራ ውስጥ እንደወጡ ካሜራው ላይቱ አለ፣ ምኑ ነገር አለ። እናቴ ፏፈሽ ያደርጋቸዋል። መቀባባቱ መኳኳሉ አለ። አለቀ በቃ። ጊንጧንም ማይጧንም አንድ አይነት አድርጎ ያሳየናል። አለቀ። ከኛ በላይ ሰው የለም፣ ከኛ በላይ ዩቲዩበር የለም ብለው እንትን ይላሉ። ስለዚህ እቺ ልጅ የምትለውን ምክር ብትሰሙ ለእናንተ ይጠቅማችኋል። ለእኛ ምንም አግብቶን አይደለም እንዴ። እንዲሁም ደግሞ አንዳንድ ኧረ በጣም ብዙ የማያቸው በጣም ምርጥ እህቶች አሉ። እውነት ለመናገር በጣም ምርጥ እህቶች ጀግኖች አሉ እኮ። እነዚህ ደግሞ እኔ ብቻ አይሆን የማየው። አሁን የእንትን ልጆች አሉ፣ የሄለን የነናሄ ሀገር ልጆች አሉ። አሁን
እነሱ አሁን እንዲህ አይንጓተቱም። በቃ የሆነ ጊዜ ላይ ይታያሉ፣ ተጣልተዋል፣ ተራርቀዋል ሲባሉ 2-3 ተጣልተው ይመጣሉ። ከዛ የሉ ስማቸውን በቆሸሸ ነገር ማስጠራት፣ ሀገራቸውን በቆሸሸ ማስጠራት ስለምን እነዚህ እናቴ የጀመሩትን እንደ ገሙ ገምተው መሄድ ነው የሚፈልጉት። ሰው በቁሙ ይገማል። የቡታጅራ ዩቲዩበሮችን ያዩት በቁማቸው ነው የገሙት። እውነት ለመናገር ብሩክ እውነቱን ነው። ከዚህ በኋላ ልለማመጥም ብሏል። በቃ መመላለስም እንካ ሰላምታ እንኪ ሰላምታ መባባልም አልፈልግም አለ። እውነቱን ነው። ከአንድ ሴት ጋር ስትሄድ ሂጂ፣ ድራማ ከሆነ ድራማ ነው በሉ በቃ። ድራማ ካልሆነ ደግሞ ህይወታችሁን የቆሸሸ እንትን ውስጥ ማጠራቀሚያ ገንዳ ውስጥ አስቀምጣችሁ ህይወታችሁን አታቆሽሹት። እዛ ውስጥ በቃ ውጡ ከቆሸሸ ማንነታችሁ። ራሳችሁን ማንነታችሁን አጽድታችሁ ወደ ራሳችሁ ተመለሱ። እንዴ ሀገር አሰደባችሁ እኮ በሴት ልጅ ሴት አንገቷን ደፍታ እንዴት አስደረጋችሁ እኮ። እንዴ ስንት ወንዶች የሚናገሩት ንግግር እንዴት አባቱ የሚያረካ ንግግር ነው። በፈጣሪ አንድ የሆነ ልጅ ሲናገር ሰምቼዋለሁ። አይ ሴት ገማችሁ ተግማማችሁ ነው ያለው።